ለዘመናት ሰዎች የረጅም ዕድሜና የጤናማ ሕይወት ምስጢርን ሲፈልጉ ኖረዋል። ዛሬ ልዩ ወደ ሆነው ዓለም እንጓዛለን፣ ረጅም ዕድሜ የተለመደ ወደ ሆነበት። እነዚህ ቦታዎች ብሉ ዞንስ በመባል ይታወቃሉ። ሰዎች በተለምዶ ከበሽታዎች ነፃ ሆነው ከ90ና ከ100 ዓመት በላይ የሚኖሩባቸው። ታዲያ ይህ ምስጢር የት ይገኛል? እንዴትስ እኛ ራሳችን ረጅም ዕድሜ መኖር እንችላለን? አብረን እንወቅ። በዓለም ላይ ረጅም ዕድሜ የሚኖሩት የት ነው? በአሁኑ ጊዜ ሞናኮ ቀዳሚ ስትሆን በተፈጥሮ ረጅም ዕድሜ በሚኖሩ ሕዝቦች ግን ጃፓን ጎላ ብላ ትታያለች። በተለይ የኦኪናዋ ደሴት ከ100 ዓመት በላይ የኖሩ ሰዎች በብዛት የሚገኙባት ናት። ሌላው ረጅም ዕድሜ የሚኖሩባት አስገራሚዋ ቦታ ደግሞ ግሪክ ውስጥ ኢካሪያ የምትባል ቦታ ከሌሎች የዓለም ክፍሎች በበለጠ ጤናማና ረጅም ዕድሜ ያላቸው ሰዎች የሚኖሩባት ቦታ ናት። እነዚህ ሁለት ቦታዎች ስለ ረጅም ዕድሜ ጠቃሚ ትምህርቶችን ይዘዋል። አብራችሁን ቆዩም። በመጀመሪያ ኦኪናውያን እነማን ናቸው? ኦኪናውያን ጃፓን ውስጥ የሚገኝ ደሴት ላይ የሚኖሩ በጂኦግራፊያዊ በባህላዊና በታሪካዊ ማንነታቸው ከዋናው ጃፓን ፍጹም የተለዩ ሕዝቦች ናቸው። የራሳቸውን ልዩ ታሪክ፣ ባህል፣ ወጎችና ቋንቋ የሚናገሩ ሲሆን ለዘመናት የዳበረ የራሳቸው የአኗኗር ዘይቤ አላቸው። በባህላቸው በእንግዳ ተቀባይነታቸው ለቤተሰብ ባላቸው ቅርበትና የዕድሜ ባለጸጋዎችን በማክበር ይታወቃሉ። ከጥንት ጀምሮ ከቻይና ከኮሪያና ከሌሎች የእስያ አገራት ጋር የንግድ ግንኙነት ስለነበራቸው የባህላቸው ገጽታ ከዋናው ጃፓን ይለያል። በጃፓን አማካይ የሕይወት ዘመን ወደ 85 ዓመታት ሲሆን በኦኪናዋ ግን ከዚህ ይበልጣል። ታዲያ እነዚህ ሰዎች እንዴት በጣም ረጅም ዕድሜ ይኖራሉ? ሚስጥሩን አብረን እንመልከት። ተፈጥሮን መሰረት ያደረገ አመጋገብ። በአብዛኛው አትክልት፣ ቶፉ፣ ድንችና ጥራጥሬዎችን ይመገባሉ። ቶፉ ከባቄላ የሚሰራ እንደ አይብ ያለ ለስላሳ ምግብ ነው። ብዙ ፕሮቲን አለው። ለጤናም በጣም ጥሩ ነው። ምግቦቻቸው በፋይበር በአንቲኦክሲደንትስ ማለትም ሰውነታችንን ከጉዳት በሚከላከሉ ንጥረ ነገሮችና በጤናማ ቅባቶች የበለጸጉ ናቸው። ሃራ ሃቺቡ። ይህ የኦኪናውያን ጥንታዊ ልምድ ነው። ሆዳቸው ሙሉ በሙሉ ሳይሞላ 80% ሲደርስ መመገብ ያቆማሉ፣ ሳይጠግቡ ማለት ነው። ይህም ከመጠን በላይ መብላትን ከማስወገድ በተጨማሪ ለሰውነት በቂ ረፍት ይሰጣል። በሰውነት ላይ የሚደርሰውን ጭንቀት ይቀንሳል። ቶሎ ቶሎ ሳይበሉ በዝግታ መመገብም ለዚህ ልምምድ ትልቅ አስተዋጽኦ አለው። በእንቅስቃሴ የተሞላ ሕይወት። ወደ ጂም የሚሄዱ ባይኖሩም የኦኪናውያን የዕለት ተዕለት ተግባራቸው ራሱ ንቁ ያደርጋቸዋል። ለምሳሌ ወደ ገበያ ለመሄድም ሆነ ማገዶ ለመሰብሰብ ረጅም ርቀት ይሄዳሉ። የአትክልት ሥራ ሲሰሩም እንደ ጎመን መንከባከብ ወይም ፍራፍሬ መሰብሰብ ያሉትን ሥራዎች ያከናውናሉ። ወንበር ላይ ሳይሆን መሬት ላይ ቁጭ ብድግ ማለትን ይመርጣሉ። ይህ ደግሞ ጡንቻዎቻቸውን ያጠነክራል፣ ሰውነታቸውንም ቀልጣፋ ያደርገዋል። እንዲሁም እንደ ቴኳንዶ፣ ካራቴ አይነት ማርሻል አርት፣ ባህላዊ ዳንስና ታይቺ የመሳሰሉት እንቅስቃሴዎች በእርጅና ጊዜም ቢሆን ያዘወትራሉ። እነዚህ ሁሉ ቀላል የሚመስሉ እንቅስቃሴዎች ጤናማና ንቁ እንዲሆኑ ይረዳቸዋል። ጥልቅ ማህበራዊ ግንኙነት። ጠንካራ የማህበረሰብ ስሜት ጭንቀትን ከመቀነሱም በላይ የአእምሮ ጤናን ያበረታታል። ሞአይ በሚባል ትንንሽ ቡድኖች በመደጋገፍ ዕድሜያቸውን ይኖራሉ። ሞአይ በኦኪናዋ የሚገኝ የቅርብ ጓደኞች ቡድን ሲሆን አባላቶቹ በሕይወት ዘመናቸው ሁሉ አብረው የሚደጋገፉበትና የሚረዳዱበት ባህላዊ ማህበረሰብ ነው። ኢኪጋይ። ኢኪጋይ ማለት በሕይወት ውስጥ ያለህ የመኖር ምክንያት፣ በየቀኑ ከእንቅልፍህ በጉጉት ለመነሳት የሚያነሳሳህ ነገር ማለት ነው። የሚወዱትን ሥራ መስራት፣ ለሌሎች ማሰብ ወይም በቀላሉ በሕይወት መደሰት ማለት ሊሆን ይችላል። ይህም ማለት የአትክልት ሥራም፣ ምግብ ማብሰል ወይም የልጅ ልጆችን መንከባከብ። ሁሉም የኦኪናዋ ሰዎች በምክንያታዊነትና ትርጉም ባለው ሕይወት ይነቃሉ።
ኢካሪያውያን በግሪክ ምስራቃዊ የኤጂያን ባህር ላይ በምትገኝ ኢካሪያ በምትባል ደሴት ላይ የሚኖሩ ህዝቦች ናቸው። ከዋናው ግሪክ ትንሽ ራቅ ያለች ደሴት ስትሆን የራሷ የሆነ ለየት ያለ ታሪክና ባህል አላት። በደሴቲቱ ላይ የሚኖሩት ሰዎች ለረጅም ዓመታት የኖሩ በመሆናቸው እንዲሁም ጤናማና ደስተኛ ህይወት በመምራታቸው ዓለም አቀፍ ዕውቅናን አትርፈዋል። ኢካሪያ ብዙውን ጊዜ ሰዎች መሞትን የሚረሱባት ደሴት ትባላለች። ከ3 ሰዎች መካከል አንዱ ከ90 ዓመት በላይ የሚኖርባት እንደ አልዛይመርና የልብ በሽታ እምብዛም የማይሰማባት ናት። ታዲያ ምስጢራቸው ምንድነው? አብረን እንመልከት። የሜዲትራኒያን አመጋገብ። የሜዲትራኒያን አመጋገብ በኢካሪያ ለረጅም ዓመታት የኖሩ ሰዎች ዋነኛ የምግብ ምንጭ ነው። ይህ አመጋገብ በአብዛኛው ትኩስ አትክልቶችን እንደ ምስርና ባቄላ ያሉ ጥራጥሬዎችን፣ ጤናማ የሆኑ የወይራ ዘይት፣ ሙሉ እህል ማለትም እንደ ስንዴና ገብስ ያሉ እንዲሁም አሳን ያካትታል። ኢካሪያውያን በየቀኑ የዱር ሴጅ፣ ሮዝመሪና ኦሮጋኖ የመሳሰሉትን እጽዋት በመጠቀም ሻይ ያዘጋጃሉ። እነዚህ እጽዋት የጤና ጥቅሞች እንዳሏቸው ይታወቃል። በአጠቃላይ ይህ አመጋገብ ለልብ ጤንነት በጣም ጠቃሚ ከመሆኑም በላይ ሰውነትን ከበሽታ የመከላከል አቅምን እንደሚያሳድግ ይታመናል። ዝቅተኛ ጭንቀትና ብዙ እረፍት። ከሰዓት በኋላ ናፕ መውሰድ የተለመደ ነው። በፕሮግራም ወይም በስኬጁል ላይ መጨነቅ የለም። ስኬጁል ወይም ፕሮግራም ኢካሪያውያን የማይከተሉት የአኗኗር ዘይቤ ነው። በኢካሪያ ሰዎች ሰዓትን ተከትለው ከመሮጥ ይልቅ በፈለጉት ጊዜ ተነስተው በፈለጉት ጊዜ ይተኛሉ። ሕይወታቸውን በራሳቸው ፍላጎትና ስሜት ይመራሉ እንጂ በፕሮግራም አይደለም። በሕይወታቸው ይደሰታሉ፣ ብዙ ጊዜም ይስቃሉ። በተፈጥሮ የሚገኝ የአካል ብቃት እንቅስቃሴ። እንደ ኦኪናውያን ሁሉ በየቀኑ ይንቀሳቀሳሉ፣ ይሄዳሉ፣ ያርሳሉ፣ ኮረብታዎችን ይወጣሉ። ብዙዎቹ እስከ 90ዎቹ ዕድሜያቸው ድረስ በሥራ ላይ የሚቆዩ ሲሆን ይህም አእምሮአቸውንና ሰውነታቸውን ንቁ ያደርጋል። ጠንካራ ማኅበራዊና የቤተሰብ ትስስር። አረጋውያን ከቤተሰቦቻቸው ጋር ይኖራሉ እንጂ ብቻቸውን አይደሉም። ማኅበረሰቡም የተሳሰረ በመሆኑ ሰዎች እርስ በርሳቸው ይደጋገፋሉ። ብቸኝነትና ድብርት እምብዛም አይታዩም። ይህም ለረጅም ዕድሜ ትልቅ አስተዋጽኦ አለው። አሁን ደግሞ ሁለቱ ቦታዎች ምንም ያክል በሺህ ኪሎ ሜትሮች ተራርቀው ቢኖሩም ረጅም ዕድሜ የመኖራቸው ምስጢር ግን ይመሳሰላል። ጥያቄው እኛ ከዚህ ምን እንማራለን ነውና በአጭሩ ማድረግ ያለብን ነገር የሚከተለው ነው። አንደኛም በእጽዋት ላይ የተመሰረተ ምግብ። ይህ ማለት በአብዛኛው አትክልትና ፍራፍሬም፣ ጥራጥሬም፣ ቅጠላቅጠል፣ ፍሬዎችንና ዘሮችን መመገብ ማለት ነው። ከፋብሪካ ከመጡ ምግቦች ይልቅ ተፈጥሮ በሰጠችን ስጦታ መብቃቃት ለጤናችን የመጀመሪያው እርምጃ ነው። ሁለተኛም ዕለታዊ እንቅስቃሴም። በየቀኑ ሰውነታችንን ማንቀሳቀስ ለጤናችን እጅግ አስፈላጊ ነው። ለዚህም ጂም ድረስ መሄድ ሳይጠበቅብን በአትክልት ሥራ በመጠመድ ወደ ገበያ በእግር በመጓዝ ወይም የቤት ውስጥ ሥራዎችን በመስራት ሰውነታችንን ማንቃት እንችላለን። ሶስተኛም ጠንካራ ማኅበራዊ ግንኙነት። ከቤተሰብ፣ ከጎረቤት፣ ከጓደኛ ጋር መገናኘት፣ አብሮ መሆንና መደጋገፍ ለረጅም ጊዜ ጤናማ ለመሆን ቁልፍ ነው። ብቸኝነትን በማስወገድ ማኅበረሰብን መፍጠር ትልቅ ነገር ነው። አራተኛም ውጥረትን መቀነስ። ለተረጋጋ ሕይወት እረፍት መውሰድ፣ ከተፈጥሮ ጋር መገናኘት፣ አእምሮን የሚረብሹ ነገሮችን ማስወገድና ማኅበራዊ ሕይወት ውስጥ መሳተፍ ትልቅ ቦታ የሚሰጠው ነው። አምስተኛም የዓላማ ስሜት። በየቀኑ ከእንቅልፋችን ስንነሳ ለምን እንደምንኖር ማወቅ ትልቅ ነገር ነው። ትርጉም ያለው ሥራ መስራት፣ ሌሎችን መርዳት ለረጅም ጊዜ ጤናማ ለመሆን ይረዳናል። ቁልፉ በእጃችን ነው። ይቻላል። ከብዙ ዞኖች መማር ይቻላል። ጤናማ ምግብ እንምረጥ፣ በተፈጥሮ እንንቀሳቀስ፣ ግንኙነታችንን እናጠንክር፣ ጭንቀትን እንቀንስ። የረጅም ዕድሜ ምስጢር በውድ ሕክምና አይደለም የሚገኘው፣
በእጃችን ባለ ምርጫ እንጂ። ከኦኪናዋና ኢካሪያ ተነሳሽነትን እንውሰድ። ዛሬ ጀምረን ሕይወታችንን በጤና እንሙላም። የዛሬው ቪዲዮ ይህን ይመስል ነበር። ስለምትከታተሉን እናመሰግናለን። ለበለጠ ቪዲዮቻችንን ሰብስክራይብ በማድረግ ሌሎች በዓለም ላይ ያሉ አስገራሚ ነገሮች ሲለቀቁ እንዲደርሳችሁ ሰብስክራይብ ያድርጉም። ቸርን ሰንብት።